ከኢትዮጵያ ጋር የተጣሉ በኢትዮጵያ ላይ የሚዲያቸውን ብትር የሚዘረጉ ሀገሪቱን ወደ ትርምስ መመለስ የሚሹት የውጭ ሚዲያዎች ዛሬም እንደ ትናንቱ ብዕራቸውን ለኢትዮጵያውያን ሞት የሚዲያ ባለሙያዎቻቸውን ለስም ግንባታቸው መጠቀም ፈልገዋል። በኢትዮጵያ ውስጥም በቀጣይ ወር ጦርነት እንደሚቀሰቀስ መተንበይ ጀምረዋል። የሚዲያ ባለሙያም የሚሆኑት ነብይም ለመሆን የሚሞክሩት ለሚፈጠሩ ግጭቶች የመፍትሄ አፈላላጊ በመሆን በተቋማቸው ብቅ የሚሉት የውጭ ሀገራት ሚዲያዎች ኢትዮጵያ ወደ መስቀልቅል ጦርነት ለማምራት በዝግጅት ላይ መሆኗን እንደ ትናንቱ ሁሉ መናገራቸውን ቀጥለዋል። በነጭ ሚዲያዎች በነጭ ወረቀት ላይ የጦርነት ዘገባ እየተሰራባት የምትገኘው ድንበሯን መጠበቅ ነውር የተደረገባት ዜጎቿን ከጥቃት መጠበቅ ወንጀል የሆነባት ኢትዮጵያ በትግራይ ላይ ጦርነት ለመቀስቀስ ዝግጅት እያደረገች ነው እየተባለችም ትገኛለች። በትግራይ ዜጎች ላይ ጥቃት ለመፈጸም ሀገሪቱንም ለማመሰቃቀል ወደ ሰሜኑ ክፍል አቅንቷል እየተባለ የሚዲያዎች አጀንዳ የሆነው የኢትዮጵያ መከላከያ ሰራዊት ለኢትዮጵያ ዳር ድንበር በተራራው በገደሉ በሸለቆ ውስጥ ሲያልፍ የነበረው ውጣ ውረድ አሁን በውጭ መገናኛ ብዙሃኖች ተሰርዟል። ለምስራቅ አፍሪካ የበኩሉን ድርሻ ሲወጣ የቆየው የኢትዮጵያ መከላከያ ሰራዊት ዛሬ ላይ ስሙ እየጠፋ ባለው የሰሜኑ ክፍል ጠመንጃ በጨበጠው እጁ ጥይትን በተሸከመው ትከሻው ከኢትዮጵያውያን አርሶ አደሮች ጋር ጎንበስ ቀና ማለቱ ከማንም በላይ ትግራዋይ ያስታውሱታል። ስሙ የጠፋበት ሰራዊቱ በአፍሪካ ምድር አሁንም ትልቅ ክብር እየተሰጠው ይገኛል። እንደ የተባበሩት መንግስታት ድርጅት ያሉ ተቋማት ለሰራዊቱ ያላቸውን ምስጋና በሽልማት ማሳየታቸውን ቀጥለዋል። በደቡብ ሱዳን ሰላምን ለማስከበር ከሳልቫኪርና ሪክ ማቻር ወታደሮች ጋር ለዓመታት ከፊት ለፊት ሲጋፈጥ የኖረው ይህ ሰራዊት በሀገሪቱ ላይ ላበረከተው የሰላም ማስከበር አስተዋጽኦ ከተባበሩት መንግስታት ድርጅት ከአንድ ቀን በፊት ሽልማት ተበርክቶለታል። ለሱዳን ሰላም በሱዳን ምድር የሰፈረችው ሻለቃ ትዕግስት በትግራይ ላይ ጥቃት ሊፈጽም ነው እየተባለ ስለሚገኘው የመከላከያ ሰራዊት በሱዳን ምድር ምን አይነት ተግባር እየሰራ እንደሆነ ትናገራለች። በሰራዊቱ ውስጥ ከ20 ዓመታት በላይ ያገለገለችው ለሁለተኛ ጊዜ ወደ ሱዳን ምድር ያቀናቸው ትዕግስት የምትጠግናቸው የሰራዊቱ ተሽከርካሪዎች ደህንነቱ በተጠበቀ ሁኔታ ሲንቀሳቀሱ ለሰላም የበኩሌ እንደተወጣው አውቃለሁ በማለት ትገልጻለች። በተባበሩት መንግስታት ድርጅት ተልዕኮ ውስጥ አዛዥ የሆኑት ሌተናል ጀነራል ሙሃ ሱብራማንያን በተባበሩት መንግስታት ባንዲራ ስር የሚያገለግሉ 142 ኢትዮጵያውያን ወታደሮች ለደቡብ ሱዳን ዜጎች ህይወታቸው እንደገበሩና ከፍተኛ መስዋዕትነትም እንደከፈሉ ገልጸው ዛሬ ላይ የተባበሩት መንግስታት ሜዳሊያ ለመቀበል የሚቆም ሁሉ እንዲያስታውሳቸውና መስዋዕትነታቸውን መርሳት እንደሌለበት ተናግረዋል። 142 Ethiopian soldiers, men and women, have given up their lives and made the supreme sacrifice. And as we stand here today in parade, receiving the coveted United Nations medal, let us all remember them and never forget their sacrifice. የውጭ ሀገራት መገናኛ ብዙሃኖች የኢትዮጵያ መከላከያ ሰራዊትን ዳር ድንበር ጥበቃ ከመዘገብ ይልቅ የኢሳያስ አፈወርቅ መንግስት ወደ ኢትዮጵያ ባስገባቸው ወታደሮች ላይ ብዕራቸውን ከማሳረፍ ይልቅ በኢትዮጵያ ሰራዊት ላይ እንደከዚህ ቀደሙ በስፋት ተነስተዋል። መቀመጫውን እንግሊዝ ያደረገው ቢቢሲ ደግሞ የሰራዊቱን ስም ለማጥፋት ዘገባውን ጀምሯል። ኢትዮጵያ ሄዲንግ ባክ ቱ ዋር ኢን ትግራይ በማለትም መከላከያ ሰራዊቱ በትግራይ ላይ ጦርነት ለመክፈት ወደ ክልሉ እያመራ መሆኑን አስታውቋል። በተባበሩት መንግስታት ድርጅት በ1951 በኮሪያ ጦርነት ውስጥ ሰላምን ለማስከበር ከዓለም አቀፍ ኃይል ጋር በኮሪያ የዘመተው የኢትዮጵያ ጦር በዜጎቹ ላይ ጥቃት ሊፈጽም ነው ተብሏል። በኮንጎ ውስጥ ስርዓትንና መረጋጋትን ለማስፈን ወደ ኮንጎ ያመራው ሰራዊቱ ዛሬም ስሙን ለማጥፋት ዘመቻ ተጀምሯል። እና በፍቅር ተፋቅሮ ህብረተሰባቸውን በሚገባ አስተዳድሮ በሚገባ ወደ ሰላም መልሶ እድገታቸው እንዲያድጉ ተፈልገው መጀመሪያ እድገት እንደነበራቸው አሁንም ወደ እድገታቸው ቢቀጥሉ ነው ጦርነት ቢያቋርጡ ሙኝት ነው። በየካቲት 2010 የአፍሪካ ህብረትና የተባበሩት መንግስታት በዳርፉር ለሚፈጽሙት ኦፕሬሽን 5 ሄሊኮፕተሮችን የሰጠው ሰራዊቱ በዜጎቹ ላይ ሊተኩስ ነው እየተባለም ይገኛል። የሰራዊቱን ገድል የዘገበው በምስራቅና በምዕራብ አፍሪካ ያሳየውን ጀብደኝነት ለዓለም አቀፍ ማህበረሰብ ያሳየው የተባበሩት መንግስታት ድርጅት የኢትዮጵያ ጦር እንኳን በዜጎቹ ላይ ጦርነት ሊከፍት ይቅርና በእርስ በርስ ጦርነት እየታመሰች ለምትገኘው ሱዳን መስዋዕትነት ሲከፍል መቆየቱን ይፋ አድርጓል። በሰሜኑ ክፍል ላይ ጥቃት ሊፈጽም ነው የተባለው ሰራዊቱ በሱዳን ዳርፉር ውስጥ የሚገኙ እናቶችና እንስቶች ለስራ በወጡበት ወቅት በታጣቂዎች ጾታዊና ሌሎች ጥቃቶች እንዳይፈጸምባቸው በየጫካውና በየጥሻውም ሲዘምት ታይቷል። ከዚህ ባለፈ ለሱዳናውያን ዜጎች የሚቀርበው የእርዳታ እህል በታጣቂዎች ጥቃት እንዳይደርስበት ሽፋን በመስጠት ለበርካታ ጊዜያት የበኩሉን ድርሻ ሲወጣ ቆይቷል። ዛሬ ላይ ይህ ገድሉ ተረስቶበት በዜጎቹ ላይ ጥቃት ሊፈጽም ሀገሪቱን ሊያመሰቃቅል ወደ ሰሜኑ ክፍል አምርቷል እየተባለ የሚገኘው የኢትዮጵያ መከላከያ ሰራዊት በሚቀጥለው ወር በትግራይ ላይ ጦርነት እንደሚከፍት የአሜሪካው ክሪቲካል ትሪትስ የተሰኘው ድረገጽ አስታውቋል። ድረገጹ በትናንትናው ዕለት ባወጣው ሪፖርት የኢትዮጵያ መከላከያ ሰራዊት በመጪው ወር በትግራይ ላይ ጦርነት ሊከፍት መሆኑን በዚህም ግጭት ምክንያት የኢትዮጵያና የኤርትራ ጦርነት ሊቀሰቀስ እንደሚችል ይፋ አድርጓል። የሆነ ሆኖ ትግራዋይ በኤርትራ ጦር እየተፈጸመባቸው ያለውን ጥቃት ለማስቆምና የተጣሰውን ድንበር ለማስከበር ወደ ሰሜኑ ክፍል ያመራው የኢትዮጵያ መከላከያ ሰራዊት በውጭ መገናኛ ብዙሃኖች የሚሰራበት የጦርነት ቀስቃሽ ዘገባ አንድ ብሎ ጀምሯል። በእንግሊዝና አሜሪካ የሚገኙ ተቋማትም አጀንዳቸውን በሰራዊቱ ላይ አድርገዋል።